ሰላም ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ ፍፄ ሀይሚዬ እንዲሁም ደግሞ ጅንኑ ብሩኬ በአንድ ላይ መጥተዋል። ሀይሚ ቤት ልለቅ ነው እና ፍፄንም እንግዲህ ጠርቼዋለሁ። ምክንያቱም እቃዎችን እንዲያስጭንልኝ ብላለች። ከዛም ባለፈ ደግሞ ቴዲን ከብሩኬ ጋር ይቅርታ እንዲባባሉ ብላ ቀጥራው ነበረ ማለት ነው። ነገር ግን ቴዲ ጉዞውን ጠቅልሎ ጭራሽ ከሀይሚዬ ጋር ለመኖር ወደ ሀይሚ ቤት አቅንቷል ማለት ነው። የቴዲ ግን ድፍረት እናንተ ድፍረቱ ድፍረት እንዳይመስላችሁ ታድሎ እኔም እንደሱ ደፋር ብሆን ደስ ይለኛል። ምክንያቱም ማለት ነው እንደዛ ተደብድቦ እንግዲህ ያው በእርግጥ ቴዲ ሲደበደብ አላየንም። ዛሬ ግን ግንባሩ ላይ እና ደግሞ አይኑ አካባቢ እንግዲህ ጠባ ሳይሆን ሚኪያጅ ነው ምንድን ነው ሜካፕ ተደርጎለት ይሆን ማቀው ታሪክ የለም። ግን ሜካፕ ይመስለኛል የሀይሚን ቻፕስቲክ ተለቅልቀ የመጣው እና ማለት ነው ቤተሰብ ድፍረቱ። ቆይ ሰው ተመቶ አርፎ ይቀመጣል እንጂ ይባስ ብሎ ቤት ውስጥ ድረስ ሻንጣ ይዞ ይመጣል። ቤተሰብ እንደው እናንተ ፍረዱ። እንደው እኔ በጣም እየገረመኝ ነው ያለው። ከዛም ባለፈ ደግሞ ምንድነው አንቺን እንዳይገልሽ ብዬ ነው። አንተ ነህ የምታድናት እንደው አሁን ከብሩኬ እንደው ምን ነው ይሄን ያክል እንደው አቅሻለሁ አልክ። እንደው በእናትህ እኔ ነኝ የማስብልሽ፣ እኔ ነኝ የምቆረቆርልሽ አልክ። እንደ ብሩኬ የሚያስብላትና እንደ ብሩኬ የሚጨነቅላት ሰው ሲቀጥል የለም። በመጀመሪያ ማለት ነው አንተ የመጣኸው ተልከህ ነው። አሁንም ቢሆን ሀይሚ ብሩኬ ይሄንን ሰው ማለት ነው ቴዲን ከአጠገባችሁ ካላረቃችሁ በጣም ከባድ ነው። በጣም ከባድ ነው። ነገ ጠዋት የባሰ ነገር ስለሚመጣ ማለት ነው። አሁን የብሩኬ ነገር እየተረሳሳ ነው። በነገራችን ላይ የብሩኬ ከሴት ጋር ነበረ ምናምን የተባለው ነገር እየተረሳሳ ነው ያለው። ሌሎች አይዲያዎች እየመጡ ነው ያሉት። አንዱ ሳያልቅ አንዱ አታምጡ። ይጣራልን። ያጣላችሁ ሀይሚና ብሩኬ ቴዲ ሳይሆን መጀመሪያ ሀይሚ ብሩኬ ከሴት ጋር ምናምን የሚለው ነው። ስለዚህ ግልጽ አድርጋችሁ እሱን ፍቱት። ከዛ በኋላ ማለት ነው ተነጋገሩና ያለውን ነገር አንድ ላይ የምትቀጥሉበትን ነገር ብትጀምሩ አሪፍ ነው ብዬ ነው የማስበው እንጂ ሌላ ነገር እያያዛችሁ አትምጡ። እናንተ ለራሳችሁ ሰላም ፍጠሩ። ለተመልካች አትጨነቁም እንዴ? በእናንተ ምክንያት ስንቶች ናቸው የሚጨነቁት? ቁም ነገር አሁን ትናንትና በነገራችን ላይ ደግሞ ማን ነው ይሄ ሄኖክ ፍፄን እንደደበደበው ነው እንጂ መጀመሪያ ድብድቡን ያነሳው እንደውም ቡራ ነው። እኔ ቡራን አሁን ወደዋለሁ፣ ስህተቱን ግን አልሸፍንለትም። አሁን ዛሬ እንደውም ሄኖክ እንደሆነ ፍፄን የደበደበው እየታየ ነው እንዴ። ከበር ላይ እኮ ጎትቶ ድፍቅ አድርጎ ያስገባው ቡራ ነው ቡራ ነው። ከዛ ሄኖክ ቀጠለ ማለት ነው። ሁለቱም አልጋ ላይ እያንደባለሉት እያለ ከዛ ቡራ ግልብጥ ብሎ ሄኖክን ያዘው ማለት ነው መጨረሻ ላይ እንጂ ድብድቡን እንደውም ፍፄን እንደውም እንደዚህ የደፋፈቀው ምናምን የጀመረው ቡራዬ ነው። እና ማለት ነው እኔ አንድ ነገር ልንገራችሁ ቤተሰብ፣ ቁም ነገር ይሄ ነገር ፕራንክ ከሆነ ለተመልካች ወይ ተናገሩ ወይንም ደግሞ ብታቆሙት መልካም ነው። ምክንያቱም በጣም ብዙ ልጆች እየተጨናነቁ ነው ያሉት በእናንተ ምክንያት ማለት ነው። የሚወዷችሁ እንዳሉ ያክል አንዳንድ ጊዜ እውነት እኔ አላየሁም። በእርግጥ ሌላም ነገር አለ እየተባለ ነው። ያላየሁትን ነገር ግን ይሄ ነው ማለት አልችልም፣ በሰው ወሬ ስላላየሁት ማለት ነው። እና ወደ ራሳችሁ ብትመለሱ መልካም ነው። ሀይሚ ደግሞ ቤት ልቀይር ነው እያለች ነው። ወዴት ልትሄጂ ነው ሀይሚ? እርግጠኛ ነኝ ቤት የምትቀይረው ቴዲ አሁን ቤቷን ስለሚያውቅ ስለሚመላለስ ይመስለኛል። አይ ቲንክ ይሄ እንደ ቡና እንደምጠጣ ሴት እኮ ስንቴን የተመላለሰው ቤቷ ራሱ አንድ ቀን አየሁ በቃ ከቤቷ መውጣት አቅቶታል። ቤታችሁን አታሳዩ ቤተሰብ፣ በአሁን ሰዓት በተለይ ማለት ነው። በአሁን ሰዓት መኖሪያ ቤታችሁን ፋሚሊያችሁን ሶሻል ሚዲያ ላይ ማውጣት በጣም ከባድ ነው። ቁም ነገር ያስፈራል። እያየነው ነው ያለነው እኮ በደንብ ማለት ነው። ቤተሰቦቻቸውን ይዘው ወጥተው ይኸው አሁን የሆነ ነገር ሲፈጠር የቤተሰብ ፎቶ ነው የሚዘቀዘቀው። የቤተሰብ ፎቶ እየተዘቀዘቀ ቤተሰብ ይሰደባል።
አሁንም ደግሞ ሀይሚዬ እንግዲህ በዛች አጋጣሚ ቴዲ ቤት ይዟት ሄደ። ይኸው ሰተት እያለ ትናንት አበባ ይዞ መጣ፣ ከትናንት ወዲያ አበባ ይዞ መጣ፣ ትናንት ተደበደበ፣ ዛሬ ሻንጣውን ይዞ መጣ ማለት ነው። አሁን የሚያመለክተው ምንድን ነው? ከሀይሚ ጋር የሆነ ነገር እንዳላቸው ጭራሽ ከሴት ጋር ለመኖር ሻንጣውን ይዞ መጣ ማለት ነው። ይህ ምን ትሉታላችሁ? አሁን ደግሞ ቡራ ሌላ የዓለም ጦርነት እንዲፈጥር እየተደረገ እኮ ነው። የዓለም ጦርነት እና አሁን የሚመጡት ጣልቃ የሚገቡት በመሀላችሁ ምናምን እናንተን ለመበጥበጥ ነው እየተደረገ ያለው። ስለዚህ ሀይሚ ቡራዬ ብታስቡበት መልካም ነው። የእውነት ነው የምላችሁ፣ ያለውን ነገር ራሳችሁ ፍቱት፣ ተነጋገሩ። የሚያስል ሰው ይሰማላ። ሳል የሚያስል ሰው ይሰማል። ሆስፒታል ሆኜ ነው፣ እሺ ሆስፒታል ነው ያለሁት እና ብዙ ሰው ያስላል እና በማዳ ሚዩት እያደረግኩ ነው። ለማንኛውም ሀይሚዬ የኔ ቅመም ማለት ነው፣ ዛሬ እርግጥ ብለሽ ነበር ስታዋሪ የነበረው። ድክምክም ብለሻል የሆነ ነገር ብቻ አላቅም እና አይዞሽ፣ አታስቢ፣ አትጨናነቂ። ለማንኛውም ማራቂ ያለብሽን ነገር ከስርሽ አርቂ። ከብሩኬ ጋር ያለውን ነገር ደግሞ እንደው ሁሌ ካሜራ ላይ እኮ ባትመጡም አሪፍ ነው ስላችሁ፣ ሰላም ይዘው ፈጥራችሁ ስትመጡ አሪፍ ነው እንጂ ሁሌ ካሜራ ላይ መጨቃጨቅ ጥሩ አይደለም። የሆነ ፍትትት አርጋችሁ ተነጋግራችሁ ምናምን ከካሜራ ጀርባ ብትመጡ እኔ እንደ ራሴ እንደዛ ነው የማስበው። ምክንያቱም ሁሌ እየመጣችሁ ስትጨቃጨቁ አንዱ አንድ ሲል እናንተም ለተመልካችም ጥሩ አይደለም ማለት ነው እና መፍታት ያለባችሁን ነገር ከካሜራ ጀርባ ብትፈቱት። ፍፄ ደግሞ አንዴ ስለገባህበት እንግዲህ ተወጣው ነው የምለው እኔ። ሌላ ምን እላለሁ? ፍፄ ተወጣው፣ አንዴ የገባህበትን ነገር ሳታስታርቅ ማለት ነው። ወደ ኋላ እንዳትልሽ አደራህን። መገረፍ አለባቸው ግን ሀይሚና ብሩኬ። እሙሽዬ ለእነሱ መድኃኒት እሙሽዬ ናት። በነገራችን ላይ እሙሽዬ መታ ትንሽ ብታቀምሳችሁ መልካም ነበረ። እሙሽዬና ሚፍታህ ናቸው ብዙ ጊዜ የእነሱ አስታራቂዎች። ፍፄንማ እኮ አይሰሙትም። እውነት የዋህም ስለሆነ እንደው አይሰሙትም። ለምን ከዚህ በፊት አይታችሁ ከሆነ ሙሽዬን አተቆጥታ እና ደግሞ ሚፍታህ ያስታረቋቸው ካዴ ሁለቴ እና ወደ ራሳቸው ተመለሱ ነው የምላችሁ ውዶቼ ማሮቼ። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። መልካሙን ሁሉ ያሰማን። ደህና ሁኑልኝ። ባይ 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 ባይ።